It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ትላንትና በኦልትራፎርድ ኦሎምፒክ ሊዮንን አስተናግዶ ነበረ። እንዲህ አይነት ጨዋታ አይተን ስለማወቃችን እርግጠኛ አይደለሁም ይላል በጣም ብዙ ሰው። አሰልጣኝ ሩበን አሞሪም ደግሞ በኦልትራፎርድ የሰማሁት ውቡ ድምጽ በቃ እና አንዳንድ ሰው ከሆነ አጋጣሚ ማስቀረት የሚፈልጋቸው ለትዝታ ይሆኑኛል የሚላቸው ነገሮች አሉ። አንዳንዱ ማሊያ ሊወስድ ይችላል፣ አንዳንዱ ኮፍያ ሊወስድ ይችላል፣ አንዳንዱ የሆነ ነገር ለማስታወሻነት ያንን ሞመንት፣ ያንን ጊዜ፣ ያንን ወቅት ትዝ እንዲለው የሚያደርገውን የሆነ ነገር መያዝ ይፈልጋል። እኔ ድምጹን ነው የምፈልገዋል። በዓለም ላይ የሚያምረው ድምጽ ይሄ ድምጽ ነው። የማንቸስተር ዩናይትድ ደጋፊዎች በኦልትራፎርድ የነበሩት ትላንትና ማንቸስተር ዩናይትድ በኮቢ ማይኖ አማካኝነት ጎል ሲያስቆጥርና አቻ መሆኑን ሲያረጋግጥ ደቂቃም ሳይቆይ ሃሪ ማጓየር በግንባር ኳስ ገጭቶ ጎል ሲያገባና ማንቸስተር ዩናይትድ መምራት ሲጀምር ኦልትራፎርድ ተናጋ። እንደሚያምርበት ሆነ። ኦልትራፎርድ የሚያምርበት እንደዚህ መሆን ነው። የለመደበትም ይሄ ነው። ያንን የለመደውን ነገር ትላንትና ማንቸስተር ዩናይትድን የሚደግፉ ኦልትራፎርድ የተገኙ በቡድናቸው ተስፋ ሳይቆርጡ ሜዳ ላይ የቆዩ ይህንን ታሪክ አይተዋል። ኦልትራፎርድ ከሚያምርበት የኔቨር ሴ ዳይ አቲቲዩድ ማለቅ የለም። በቃ ሳያልቅ አያልቅ። ለማንቸስተር ዩናይትድ እንደዛ ነው። ፈርጊ ታይም የሚባለው እስከ መጨረሻው ታግለው ውጤት ስለሚቀለብሱ፣ ከመሸነፍ ስለሚወጡ፣ ከመመራት ድል ስለሚያደርጉ ነው። ትናንት እሳቸውም ስቴዲየም ነበሩ። እጅግ በጣምም ደግሞ ደስ ብሏቸዋል። የሆነውን ማመን፣ የሆነውን መረዳት፣ የሆነውን እንዲገባን ለማድረግ ግን ከባድ ነው። እውነት እንነጋገር ካልን የእውነት በጣም ከባድ ነው። አስቢው፣ የመጀመሪያው 45 ላይ ማንቸስተር ዩናይትድ በቃ ሙሉ በሙሉ ጨዋታውን የተቆጣጠረው ቡድን ሆኖ ነበር። 2-0 በሆነ ውጤት እኮ መራ። ከዛ በኋላ ማንቸስተር ዩናይትድ 3ኛ ጎል 4ኛ ጎል ማስቆጠር እኮ ይችል ነበር። አሌሃንድሮ ጋርናቾ የስታቸው የነበሩት ኳሶች፣ ሌሎቹ የማንቸስተር ዩናይትድ ተጫዋቾች ጎል ሳያደርጓቸው የቀሩት እጅግ በጣም የሚያጓጉ ሲሳቱ ደግሞ የሚያስቆጩ አጋጣሚዎችን አሳለፍን። እዛ ሊዮን አንድ አገባ፣ ከዛ ሊዮን ደገመ። ምንድነው የሆነ ያለው? ዛሬም ኩም ሊል ነው ወይ ማንቸስተር ዩናይትድ? ዛሬም በማንቸስተር ዩናይትድ ኮርተን እንወጣለን፣ አሸንፈን ግማሽ ፍጻሜውን እንቀላቀላለን ብለው በኦልትራፎርድ የተገኙ የዩናይትድ ደጋፊዎች አንገት አቀርቅረው ሊወጡ ነው ወይ አይነት ስሜት ላይ በሚገኝበት ጊዜ ሊዮን አንድ ተጫዋች በቀይ ካርድ ከሜዳ ወጣበት። ሁለት እኩል ናቸው። 89ኛ ደቂቃ ላይ ነው ቀይ ካርዱ የታየ። የአንድ ተጫዋች ብልጫ አለው ማንቸስተር ዩናይትድ። የቁጥር ብልጫ የሚሰጥሽን ብርታት፣ የቁጥር ብልጫ የሚሰጥሽን እድል ይጠቀማል። ጨዋታው አለቀ። 30 ደቂቃ ተጨመረ። ሊዮን 2 ጎል አላገባም። ሰው ጎሎበት 2-0 ይመራ የነበረው ማንቸስተር ዩናይትድ 4-2 በሆነ ውጤት ተመራ። 4 ጎል አስተናገደ። 2ቱ ሰው በቀይ ከወጣበት በኋላ ነው ሊዮን ያስቆጠረው። ሊዮኖች እርግጠኛ ነበሩ ድሌ ዛሬ ነው ድሌ ሊሉ፣ ድል ይዘው ወደ ሀገራቸው ወደ ፈረንሳይ ሊጓዙ እርግጠኞች ነበሩ። ልብሳቸውን አውልቀው
ድምጻቸውን ዘለግ አድርገው ደስታቸውን ይገልጹ የነበሩት የሊዮን ደጋፊዎች በቃ ደስታቸው ልዩ ነበር። እርግጠኞች ነበሩ። እግር ኳስ ግን እንደዚህ ነው። የማንቸስተር ዩናይትድ ደጋፊዎች አስታውሱ ከሆነ ማንቸስተር ዩናይትድ ላይ ፍጹም ቅጣት ምት ተሰጥቶ ላካዜት ሊመታ ሲዘጋጅ ፊንገር ክሮስ ዳርገው በሳተው ብለው ሲመኙ ያሳይ ነበር። ላካዜት ግን አልተሳሳተም፣ አገባ። 4-2 ሆነ። የማንቸስተር ዩናይትድ ደጋፊዎች በዛን ሰዓት ላይ ከሚታይባቸው የፊታቸው ገጽታ ላይ ከሚነበበው ስሜት ስነሳ ምን ይሰማኝ እንደነበረ ልንገርሽ። ግን ምን አድርገን ነው? ለምን እንዲሆነን? እንዴት እንደዚህ ሆነን? እና መቼ ነው የሚያበቃው? መቼ ነው በኦልትራፎርድ በሚደረግ ጨዋታ ማለቂያ ላይ ተደስተን ኮርተን አንገታችንን ቀና አርገን ደረታችንን ነፍተን እንደ በፊቱ የምንወጣው? ለምን እንዲሆነን የሚሉ ይመስለኝ ነበር። የእውነቴን ነው የምነግርሽ። እንኳን እነሱ እኔ ያ ጥያቄ ስለነበረኝ በውስጤ የኔን ጥያቄ እነሱ ፊት ላይ ያየሁት ስለሚመስለኝ ሊሆን ይችላል። ለምን ማንቸስተር ዩናይትድ እንደዚህ ሆነ? እንዴት ማንቸስተር ዩናይትድ እንደዚህ ሆነ? 2-0 መምራት ማስጠበቅ እንዴት ያቅተዋል? ለምን አቃት? ያለፉትን ጊዜያቶች በሙሉ እንደገና ወደ ኋላ ሄዶ እያስታወሱ ያንን የመጠየቅ ነገር ነበረ። እግር ኳስ የደገሰውን ከማወቄ በፊት የጠየቅኩት ጥያቄ ነው፣ ያሰላሰልኩት ሐሳብ ነው። እግር ኳስ የደገሰው ድግስ ግን ልዩ ነበር ለካ። የእውነት ለመናገር እኔ ነኝ አለ በኮሜንታተሩ ሐሳብ እኔ በሙሉ ስለምስማማ የእሱን እንዳለ ልውሰደው። ኮሜንታተሩ ይል የነበረው እኔ ነኝ ባለ ደራሲ እየሰረዘ እየደለዘ እንደገና ደግሞ እየጻፈ እንዲህ ያለ ታሪክ ሊጽፍ አይችልም አለ። እያሰበ እኮ ነው፣ ጊዜ ወስዶ እኮ ነው፣ በ90 ደቂቃ በ120 ደቂቃ ሳይገደብ እኮ ነው መሰረዝ፣ መደለዝ፣ ወረቀት መቅደድ፣ እንደገና መጻፍ፣ እንደገና ማሰብ፣ ሰው ማማከር፣ ተደራጅቶ መጻፍ ምናምን እንኳን ቢሆን እንዲህ ያለ ውብ ታሪክ፣ እንዲህ ያለ ልብ የሚሰቅል ታሪክ፣ እንዲህ ያለ የሚሆነውን የምናየውን ለማመን የምንቸገርበትን አይነት ታሪክ እኔ ነኝ ያለ ደራሲ ሊደርሰው አይችልም አለ። ማንቸስተር ዩናይትድ ፍጹም ቅጣት የምታገኝ ካዚሜሮ ላይ በተፈጸመ ጥፋት ዳኛው አዩና አረጋገጡ። በቫር በኩል ፍጹም ቅጣት ተሰጠ። ብሩኖ ፈርናንዴዝ ጎሉን አገባ። ይሄ ሲሆን ማንቸስተር ዩናይትድ ነፍስ ውጪ ነፍስ ግቢ ላይ ነው። የሚችሉትን ሊያደርጉ እድል የሚሰጥ ጎል ነው። የሚችሉትን ለማድረግ ግን በቂ ጊዜ የለ። አስተውላችሁት እንደሆነ 117 118 119 እያለ ሄዷል። በ30 ደቂቃ ጭማሪ ውስጥ ደግሞ ብዙ ጊዜ የተለየ ነገር ካልተፈጠረ በስተቀረ 4 ደቂቃ 5 ደቂቃ ምናምን አይጨመርም። እና ማንቸስተር ዩናይትድ ደጋፊዎቹ በጣም በጉጉት ከሚጠብቁት ዩሮፓ ሊግን ከማሸነፍ የዩሮፓ ሊግን ዋንጫ አንስተው በአውሮፓ ቻምፒዮንስ ሊግ በሚቀጥለው የውድድር ዓመት ከመሳተፍ ጉጉታቸው ወደ ኋላ ሊቀሩ ሊሰናከሉ ነው። 120 ደቂቃ ደረሰ። እንደተለመደው እንደ ቅርብ ዓመታቱ አንገት አቀርቅሮ ወጥቶ በማብራሪያ ግድ የለም ነገ የኛ ነው ምናምን ሊባል አይነት ዝግጅት እኮ ነበረ ሳምሪ። ዩሮፓ ሊግን ማሸነፍ ለማንቸስተር ዩናይትድ ይሄንን የውድድር ዓመት አንድ ዋንጫ አሸንፎ መጨረስ አይደለም ትርጉሙ፣ የሚቀጥለው የውድድር ዓመት ቻምፒዮንስ ሊግ ላይ መግባትም ጭምር አለበት። ዋንጫ ማንሳት አንድ ትልቁም ነገር ነው። የሚቀጥለው የውድድር ዓመት ወደ ቻምፒዮንስ ሊግ መግባት ሌላ በጣም ትልቁም ነገር ነው። የሚቀጥለው የውድድር ዓመት ቻምፒዮንስ ሊግ ሲገባ ደግሞ እስከ $115 ሚሊዮን ያገኛል ማንቸስተር ዩናይትድ። $115 ሚሊዮን ወይም 85 ሚሊዮን ፓውንድ ለማን ዩናይትድ ምን ማለት እንደሆነ ደግሞ እኔም አንቺም መንገደኛውም ይገባዋል። በተደጋጋሚ ስለተነሳ በተደጋጋሚ ስለተነገረ ጠሮበታል። ገንዘብ የለውም። ራስን እንደገና ለማደርጀት፣ ራስን እንደገና ለማንሳት፣ ራስን እንደገና በክብር ለማቆም እንደ ትላንቱ የሚፈራ ለመሆን ማንቸስተር ዩናይትድ ፍራንክ ያስፈልገዋል። የትላንትናውን ጨዋታ ማሸነፍ
አትሌቲክ ቢልባኦን መርታት በዋንጫ ጨዋታ ወይ ቦዶ ግሊምትን ወይ ቶተንሃም ሆትስፐርስን አሸንፎ በክብር መቆም ለማንቸስተር ዩናይትድ ክብር ብቻ አይደለም ብርም አለው። ብር ደግሞ ብዙ ነገር ማለት ነው። ለአሁኑ ማንቸስተር ዩናይትድ 120 ደቂቃ ሊዮኖች አሁንም ማንቸስተር ዩናይትድ ምንም አያመጣም፣ አሁንም ድል የኛ ነው እያሉ ነው። ተቀይሮ ገብቷል ኮቢ ማይኖ ልጅ ነው። ኮቢ ማይኖ የጉብዝናውን በተመለከተ ያለውን አቅም በተመለከተ ከዚህ በፊት በተለያዩ አጋጣሚዎችና ምክንያቶች ብዙ ተነጋግረንበታል። ግን ውጥረቱን አስቡት። ኦልትራፎርድ ውስጥ የነበረውን ጭንቀት ለመረዳት ሞክሩ እና ካዚሜሮ ለኮቢ ማይኖ ኳሱን ሰጠው። ያ ልጅ ያ እድሜው ትንሽ የሆነ ልጅ ያንን ጭንቀት እያየ ያስተዋለ ምናልባትም እሱም ጋር እያለ እንዴት ውስጡ ፈቅዶ እንደዛ እንደተረጋጋ አላውቅም። እኔን ብቻ ሳይሆን ኮሜንታተሩንም የደነቀውን ነገር ነው መናገርሽ። ሃውካም እንደዚህ አይነት መረጋጋት በዚህ ወቅት እንዴት ሊኖር ይችላል? ተረጋግቶ የመታው ኳስ ጎል ሆነ። ኦልትራፎርድ ነደደ። ለስሙ የሚገባውን ለስሙ የሚመጥነውን ተግባር አገኘ። ቲያትር ኦፍ ድሪምስ የምታልሚውን የምትመኘውን ሲሆን የምታይበት ቦታ እንደዛ ነበረ። እንደዛም ሆነ። አሁን መለያ ምት ሊሆን ነዋል። በሪጎሬ ሊለያዩ ነዋል። ኦናናን ተጠራጠር ነው። ብሩኖ ፈርናንዴዝ መለያ ምቱን መጥቶ ለማንቸስተር ዩናይትድ ሶስተኛውን ጎል ሲያስቆጥር የሊዮኑን ግብ ጠባቂ ግዝፈት እኔ ያኔ ነው ያየሁት። በመታበት አቅጣጫ እጁን ዘርግቶ ሲወድቅ ለትንሽ ነው የገባው። ይሄ ልጅ ወደዚህም ቢጋደም ወደዛም ቢጋደም በላይም ቢመታ ከቁመቱ ዘለግ ማለት ጋራ ተያይዞ ኤኒቲንግ ሊያረግ ይችላል እና ለማንቸስተር ዩናይትድ በመለያ ምት መለያየት ስጋት አለው። ግን 2-0 ሲመራ ቆይቶ ከነዛ አንድ ተጫዋች ከሜዳ ወጥቶ ማንቸስተር ዩናይትድ 4 ጎል ገብቶበት ፍጹም ውርደት ነው። ለመቀበል የሚቀፍ ነው። ለማሰብ እንኳን ይዘገነናል። ለካ እግር ኳስ አሁንም ሌላ ድግስ አላት። እየወደድናት እንድንቆይ ለካ ያሰበችው ነገር አለ። እኔ መቼም ቢሆን ይሄንን ጨዋታ ልረሳው አልችልም። ማንንም ደግፊ ማንን የማንም ሁኚ የማን እግር ኳስን እምትወጂ ከሆነ እግር ኳስን የምትወጅበት ምክንያት ስትጠየቂ ልትጠቅሻቸው ከምትሻቸው ጨዋታዎች መካከል አንዱ ትላንት ዩናይትድ በቲያትር ኦፍ ድሪምስ ሊዮንን ያሸነፈበትን መንገድ መጥቀስሽ ግድ ነው። ስስታም ካልሆንሽ በስተቀረ ዩናይትድ ማለት የሚቀፍሽ ካልሆነ በስተቀረ የሚያንቅሽ ካልሆነ በስተቀረ ይህንን ማለት ግድ ነው። ይሄ ነው ካምባክ፣ ይሄ ነው ማገገም፣ ይሄ ነው እጅ አለመስጠት፣ ይሄ ነው እስከ መጨረሻው መታገል ማለት። አሁንም ዩናይትድ እየሞከረ ነው፣ እየጣረ ከማለቁ በፊት አላለቀም። የሚችሉትን እያደረጉ ነው። አሁንም ካዚሜሮ ኳስ አሻገረ። እንዳጥቂ መጫወቱ የሚገርመን፣ እንዳጥቂ ሲጫወት ብዙ የማየት ልምድ የሌለን አሰልጣኙ ግን ሁን እዛው ያለው ሃሪ ማጓየር ከካዚሜሮ የተሻገረውን ኳስ በግንባር ገጭቶ ኮቢ ማይኖ ጎል ባገባና ማንቸስተር ዩናይትድ እና ሊዮን እኩል በሆኑ በደቂቃ ልዩነት የማንቸስተር ዩናይትድን 5ኛ ጎል አስቆጠረ። የሊዮን ተጫዋቾች መሬት ወደቁ። የሚሆነውን ማመን አቃታቸው። የማንቸስተር ዩናይትድ ደጋፊዎች ጮሁ። ከዚህ በፊት ተሰምቶ የማይታወቅ ድምፅ አወጡ። ለአሞሪም የምን ጊዜም ምርጡ ድምፅ ሃሪ ማጓየር 5ኛውን ጎል ሲያስቆጥር ኦልትራፎርድ የነበሩት የማንቸስተር ዩናይትድ ደጋፊዎች በደስታ
ሳይታወቃቸው የጮሁት ጩኸት ነው። ዛሬም እኔ ጋር አለ፣ ሁል ጊዜም ከኔ ጋር ይሆናል ይላል እሱ። የዚህ ጨዋታ የዚህ ምሽት ልዩ ማስታወሻዬ እስከ ዛሬ ድረስ እንዲህ ያለ ውብ ድምፅ ሰምቼ አላውቅም። የእድሜ ልክ ማስታወሻዬ ይሄ የማንቸስተር ዩናይትድ ደጋፊዎች ሲሉ የሰማሁት ነገር ነው አለ። ደቂቃው እያለቀ በነበረ ሰዓት የቴሌቪዥኑ ካሜራ ላይ አንድ ሕፃን ልጅ ሲያለቅስ ያሳየን ነበር። ለቅሶው ዝም ብሎ ያሳዝናል። የለቅሶው ስሜት ምን እንደፈጠረው ይገባናል። እግር ኳስ ነው። እድሜ አይለይ፣ ጾታ አይለይ፣ ሁሉም ከወደድሽው እግር ኳስን ስሜትሽን ትሰጪዋለሽ። ወይ በድል ሙሉ ያረግሻል፣ ወይ በሽንፈት እንዲህ እንደ ትላንትና ሕፃን ሊሰብርሽ ይችላል። ግን ደግሞ መልሶ ያነቃሻል። ሲያለቅስ አየነው፣ ትኩረት ሳብ። አያሳዝንም ልጁ ምናምን ተባብለን ከሰዎች ጋር አወራን፣ ቴክስት ተደራረግን። አብረን ተሰብስበን የምናይ ከሆነ የልጁ ስሜት የተጋባብን ልንኖር እንችላለን። እኔም ማደንቀው ሕፃኑን አይደል፣ እኔም ማደንቀው መጀመሪያ ሲያለቅስ፣ በኋላ ማንቸስተር ዩናይትድ 5-4 በሆነ ውጤት ሲመራ ያንኑ ሕፃን ልጅ በካሜራ ፈልጎ ያገናኘንን ካሜራማን እግር ኳስ የሚሰጥሽን የስሜት ከፍታና ዝቅታ በደንብ እንድናየው ያደረገ። ማልቀስ እየፈለገ ሳቀ። የሳቅና የለቅሶ ድብልቅ ታየበት። ይሄኛው በመሸነፍ ሰበብ ሳይሆን በመኩራት ሰበብ የሚመጣ ነው። አባቱ እንደሆነ የምጠረጥረው ሰው ልጁን ከፍ አደረገው። ሁለቱም ሲስቁ የሆነ የሚጋባ የደስታ ስሜት ነበረው። ይሄ ሁሉ በእግር ኳስ ነው ሳምሪ። ይሄ ሁሉ እግር ኳስ የሰጠን የስሜት ከፍታ፣ የስሜት ዝቅታ፣ የሚሆነውን ማመን እስኪቸግር ድረስ፣ የሚሆነውን ለመረዳት እስኪከብደን ድረስ የሆነ የተፈጸመ ያየነው ካየነውም በኋላ ለማመን እስካሁን የምንቸገረው እውነት ነው። አሁን የማንቸስተር ዩናይትድ ደጋፊዎች ግሎሪ ማን ዩናይትድ ቢሉ ያምርባቸዋል። ቡድናቸው እስከ መጨረሻው ታግለው በክብር አቁሟቸዋልና ድል ለማንቸስተር ዩናይትድ ሆኗል። አሞሪምን እንዲህ ሲደሰት በማንቸስተር ዩናይትድ አሰልጣኝነት እንዲህ ሲስቅ፣ እንዲህ ሲፍነከነክ፣ እንዲህ አየር ላይ ሲዘል ያየነው አይመስለኝም እስከ ዛሬ ድረስ። የትናንቱ ልዩ ስለነበረ እንደዛ አድርጎታል። እሱንም በዕድሜ የገፉት 2013 ላይ ከማንቸስተር ዩናይትድ ጋር የተለያዩት ሰር አሌክስ ፈርጉሰን ፈርጊ ታይም የሚል ስም የተሰጣቸው ቡድናቸው እስከ መጨረሻው እየታገለ ጨዋታው አበቃ፣ የማንቸስተር ዩናይትድ ደጋፊዎች ተስፋ ቆረጡ፣ እነዛም ድል እንደሚያደርጉ ተሰማቸው በሚባልበት ጊዜ ተጫዋች እየቀየሩ ውሳኔ እየሰጡ ተጫዋቾችን እያበረቱ ማንቸስተር ዩናይትድ ከመመራት ወደ አቻነት፣ ከአቻነት ወደ ድል አድራጊነት የሚለውጡት ፈርጉሰን ሙሉ ፊታቸው እየሳቀ እጃቸው እያጨበጨበ አሞሪምን ወደ መልበሻ ቤት ሲሸኙ ታየን። ማንቸስተር ዩናይትድ የሚያምርበትን የለመደውን ምሽት ትላንት አሳለፈ። የሚገርም ነገር ነው። ይሄንን የናፈቁ የማንቸስተር ዩናይትድ ደጋፊዎች፣ ይሄንን በተደጋጋሚ ማየት የሚፈልጉ የማንቸስተር ዩናይትድ ደጋፊዎች ቡድናቸው ከዚህ የውድድር ዓመት የሚጠብቀው ትልቁ ጉዳይ ቢኖር ዩሮፓ ሊግን ማሸነፍ፣ ቻምፒዮንስ ሊግ መግባትን ማረጋገጥ፣ ከዛ ደግሞ ክረምት ላይ መታደስ።
ክረምት ላይ የመታደስ ፍላጎት ለመታደስ መስራት የመታደስ እንቅስቃሴ እንደሚኖር ምንም ጥርጥር የለውም። ግን ትልቁ ጉዳይ የሚሆነው ትልቁ እውነት የሚሆነው ማንቸስተር ዩናይትድ እንዴት ራሱን አድሶ ለሚቀጥለው የውድድር ዓመት ከአሁኑ ይልቅ ተሽሎ ይመጣል የሚለው ነው። ለዛ ደግሞ ፍራንክ ያስፈልጋል። ይሄ ውድድርን ማሸነፍ ደግሞ ቅድም እንዳልኩት 85 ሚሊዮን ፓውንድ አለው። ይሄ ውድድር ደግሞ ማሸነፍ 115 ሚሊዮን የአሜሪካን ዶላርን ለማንቸስተር ዩናይትድ ያስገኛል። ይሄ አሁን ለቸገረው ገቢና ወጪህን አላመጣጠንክም ለተባለው ለማንቸስተር ዩናይትድ ብዙ ፍራንክ ነው። ከፍራንኩ በላይ ግን ክብሩ ይበልጣል። ከረጅም ጊዜ በኋላ የማንቸስተር ዩናይትድ ደጋፊዎች ቡድናቸው እንዲህ ያለ ስሜት እንዲህ ያለ ተአምራዊ ለማመን የሚከብድ ምሽትን እንዲያሳልፉ አደረጋቸው። እንኳንም 3-1 አላሸነፈ፣ እንኳንም 2-0 አላለቀ ጨዋታ፣ እንኳንም እንደዚህ አሸነፈ። ይሄ ነው ትዝታ የሚሆነው። ይሄ ነው መቼም የምትጠቅሹ። በነገራችን ላይ ሩበን አሞሪም የተናገረው ነገር አለ። የ1999ን የማንቸስተር ዩናይትድ የውድድር ዓመት ቪዲዮ ክሊፖች ለኢንስፓይሬሽናል ፐርፐስ ለመነቃቃት ዓላማ አይቻቸዋለሁ አለ። እንዲያበረቱኝ ተስፋ መቁረጥ ውስጥ እንዳንገባ እንዲያደርጉን ስል በደንብ አይቻቸዋለሁ አለ። ሰሩለት። እኔ እንጃ እንግዲህ እኔ ምን እንደተሰማችሁ ብትነግሩን በጣም ደስ ይለኛል። ማንቸስተር ዩናይትድ 5 ሊዮን 4 9 ጎል አየን። 7ቱን አካባቢ ነው ያየነው፣ 5 ነው ያየነው። ከ5 ጎል ያየነው እኮ 30 ደቂቃ ውስጥ ነው። አዎ በመጨረሻዎቹ 30 ደቂቃዎች ውስጥ ነው የመጨረሻዎቹ። እንደውም በመጨረሻው 6 ደቂቃ አካባቢ ላይ ነው 3 ጎሎች የታዩት የማንቸስተር ዩናይትድ እና በጣም የሚገርም ምሽት ነው የነበረው። ጨዋታውን ያላዩ ከጨዋታው በኋላ እንዲሆነ ተብሎ ሲነገር ሰምተው በጣም የቆጫቸው አይ እኔ ግን አሁን አንተ ያስረዳህበት መንገድ በደንብ ይገልጸዋል። ካላያችሁት በቃ እንደዚህ ነው የሆነው ልል ፈልጌ ነው። እንደዚህ ነው የሆነው በቃ ካላዩ አሪፍ ነው በጣም ካላያችሁትና ከጨዋታው በኋላ የሆነ ነገር ሲባል ሰምታችሁ ወይኔ የሚል ስሜት ከተሰማችሁ በቃ ጨዋታው ላይ የተፈጠሩት ነገሮች በሙሉ ቀደም ሲል የቀረበውንም ይመስሉ ናቸው። ያው ግን ማየት ደግሞ የሚፈጥረው ስሜት በጣም ትልቅ ነው። ማለት ቅድማውን ከተሰጡት አስተያየቶች መካከል አንደኛው በጣም እኔ ነኝ ያለ ደራሲ ቢጽፈው አያመጣውም የተባለው ነገር እውነት ነው። ወይም ሊጽፈው ይችላል፣ ቢጽፈው ግን አይ ይሄ ሊሆን አይችልም ድሮም ድርሰት ምናምን ወይ አጋኗል ምናምን ብለን ልናስብና ልንናገር የምንችለው ነገር ነው። ከስንት ጊዜ አንዴ የሚፈጠር ነገር ነው። በተለይ ደግሞ ነገሩን በጣም የተለየ ያደረገው ብዬ ነው የማስበው ማንቸስተር ዩናይትድ ያለበት ወቅታዊ ሁኔታና ትላንትና የሰራው ነገር በጣም ይለያያል። አሁን እኔ ጨዋታው ላይ ሳስብ የነበረው ነገር ልክ 4-2 እንደዚህ ሲሆኑ እንደገና ጎል እየገባበት ሲመራ ምናልባት ተመልሰን ስንመጣ ልንነጋገርበት እንችላለን። ለምንድን ነው ማንቸስተር ዩናይትድ እንዲህ ያለ ሁኔታ ውስጥ ራሱን የከተተው ብዬ ነበር ሳስብ ነበር። ምክንያቱም በጣም ኢዝሊ ጨዋታውን ተቆጣጥሯል። ያን ያክል ከባድ ጨዋታ አልነበረም። ስለዚህ በቀላሉ የሚያሸንፈው እየመራ ያለበት ከዛ በኋላ በተወሰኑ የጥንቃቄ ጨዋታዎች ብቻ በቀላሉ አሸንፎ የሚወጣው ጨዋታ ነው የነበረው። እንዳልከው ግን መጨረሻ ላይ የተፈጠሩት ነገሮች ለኛ የሆነ ስሜት ሰጥተውናል። በጣም የሚገርም ሁሌም ማንረሳው ነገር እኮ ምንለው ነገር ሰጥተውናል። አይሆንም እሱማ ግን እንደ ማንቸስተር ዩናይትድ እንደ ቡድን ስትመለከተው ግን እንዴ 4-2 እኮ ሊሆን የሚችልበት እድል ነበር እኮ። ያንን ሳስብ ነው እኔ 4-2 ምናምን ሲሆን ለምንድን ነው ማንቸስተር ዩናይትድ እንዲህ ያለ ሁኔታ ውስጥ ራሱን የከተተው ብዬ ስጠይቅ የነበረው። ግን የመጨረሻዎቹ ክስተቶች በጣም ይገርማሉ። ሁላችንን የሚያስማማ የሚመስለኝ እኔ የሊዮን አሰልጣኝ የተናገሩት ነገር ነው። እኔም እንደተፈጠረ አላቅም ነው ያሉት እሳቸው። ምናሸንፍ ነበር የመሰለኝ በቃ አሸንፈናል ብዬ እርግጠኛ ነበርኩ አሉ። ስታየው ደቂቃውም የጎሉን ብዛት ያንን እርግጠኝነት እንድትይዝ የሚያደርግ ነው አይደለም። አዎ እና
በቃ ምን እንደተፈጠረ ግን አላቅም አሉ። ኤክስፕሌን ለማድረግ አንዳንድ ጊዜ የሚቸግሩ ነገሮች ይፈጠራሉ እግር ኳስ ላይ እና ከነዛ መካከል አንደኛው ሊሆን ይችላል። እንደውም አሞሪም የተናገረው ነገር በጣም ደስ ያለኝ አንዱ 4-2 ሲሆን ስቴዲየሙን ጥለው ለወጡት ደጋፊዎች በጣም አዝናለዋል። እውነት ነው። በቃ 4-2 በተስፋ መቁረጥ ውስጥ ነው ከስቴዲየም የምትሄደው። በቃ ምንም አዲስ ነገር የለም ከዚህ በኋላ ብለ ነው። ደቂቃውም እያለቀ ነው። ያንን ያደረጉት ሰዎች ይሄን እንደሚፈጠር አያውቁም። ከዚህ በፊት በተደጋጋሚ የተፈጠረ ነገር ስላልሆነ ተስፋ ቆርጠው በቃ በጊዜ ሊድ ምንም አላደርግም የሚል ስሜት ውስጥ ቢወድቁ ምንም እንታዘባቸው ነገር አይደለም። ግን ቆይተው የመጨረሻውን ደስታ ያጣጣሙት እድለኞች ናቸው። በጣም በጣም የሚገርም ምሽት ነው የነበረው በማንቸስተር ዩናይትድ በኩል። በዚህ ልክ ጨዋታው ይደረጋል፣ እንደዚህ ሆኖ ጨዋታው ይጠናቀቃል የሚል ግምት በፍጹም የለንም፣ ማንም የለው እና ግን ለበርካታ ጊዜያት የምናወራው ሪከርዶች የተሰበሩበት አንድ ትልቅ የታሪክ ምዕራፍ ሆኖ የተጠናቀቀ ጨዋታ ሆኗል። ማንቸስተር ዩናይትድ አሁን እንግዲህ የዩሮፓ ሊግ ሻምፒዮን ለመሆን 3 ጨዋታ ብቻ ነው የሚቀረው። ያንን እንዴት አድርጎ ያሳካዋል የሚለው ያው የሚጠበቅ ነገር ነው። ግን ይሄ ለብቻው በቃ ትልቅ ታሪክ ስለሆነ ብዙ ጊዜ የምናነሳው ብዙ ጊዜ ምናወራበት ይመስለኛል እኔ የምሳስበው። እኔ እንጃ እኔ እንኳን ሆነ ነው የምለው እውነት ለመናገር። እኔ ይኸውልሽ 2-0 በዛው ቢያልቅ ኖሮ ፈርስት ሃፍ ላይ ባገቡት ኡጋርቴና ዳሎ ባገቡት ጎል በዛው አልቆ ቢሆን ኖሮ ወይም ሊሆን አንድ አግብቶ እነዛ አንድ ጨምሮ 3-1 ምናምን አልቆ ቢሆን ኖሮ ማንቸስተር ዩናይትድ 3-1 አሸነፈ፣ ግማሽ ፍጻሜ ያለፈ ምናምን ነው የምትይው። ታሪኩስ ይሄኛው የስሜት ውጣ ውረዱስ ሊሆን ባገባ ቁጥር ፍጹም ቅጣት ምት በተሰጠው ቁጥር ምናምን ይፈጠር የነበረው ስሜት ከዛ ማንቸስተር ዩናይትድ 3 ጎሎች within 6 minutes ሲያስቆጥር የሊዮን አሰልጣኝ አለ ያልሽው ነገር እኮ ነው። ማመን እኮ ነው የሚቸግረው። ማቆም አትችይም፣ በቃ አልቻሉ። ማመን ግን ይቸግራል እውነት ለመናገርና እንኳን እንደዛ ሆነ ነው ማለት ነው። ያኛው የተለመደው አይነት ቶተናም ልዩ ስሜት ያልፈጠረብን 1-0 አሸነፈ። ምን ሰዋት በቃ አለቀ። እግር ኳስ ውስጥ የተለመደ ነገር እንደዚሁ አትሌቲክ ቤልባኦ 2-0 አሸነፈ እና ምን ይፈጠር? ቦዶ ግሊምት ከእንትና ከላትሲዮ ጋራ 3-1 አሸንፎ በመለያ ምት ቦዶ ግሊምት አለፈ። ሰዋት ምንም በቃ ምንም የተለየ ነገር የለው። ይሄ ግን ተመነዝሪዋለሽ ነው የምልሽ። በቃ ለረጅም ዓመት ተመነዝሪዋለሽ። ቀደም ያልኩሽ ነገር አለ እኮ 1999 ላይ የነበረውን 1999ን ነገር ልዩ ስለሆነ ነው አይደል አሞሪም የሚያዩት። ያንን አውጥተው ቪዲዮውን ክሊፕ ተሰርቶላቸው ኤፍኤ ካፕ ላይ እንደነበረው ፕሪሚየር ሊግ ላይ እንደለደልበቆ በቻምፒዮንስ ሊግ ባየር ሚኒክን ሲያሸንፉ ሂደቱ ምንድን ነበረ? ያ የፋይናሉ ጨዋታ ላይ የኔቨር ሴድ አቲቲዩድ ወይም ሳያበቃ አያልቅም ዳኛው ነው የሚወስነው ጨዋታው አለቀ የሚለው እሱ ጨዋታው አልቋል ከማለቱ በፊት የምትችውን ነገር በሙሉ ታደርጊያለሽ እንጂ የማንቸስተር ዩናይትድን ማሊያ ለብሰሽ ሜዳ ውስጥ ሆነሽ አትልፈሰፈሽም። ስራ ላይ ነሽ፣ ጉዳይ አለሽ። ካንቺ ቀድመው ያንን ማሊያ የለበሱት አድርገው አሳይተውሻል። አንቺ አልችልም የምትይበት ምክንያት የለሽም፣ እድሉ የለሽም። ይሄ የአልችልም ስሜት በውስጥሽ የሚሰማሽ ከሆነ ማንቸስተር ዩናይትድ አልገባሽምና ታሪክና ክብሩን አታውቂውምና ማሊያውን መልበስ የለብሽ፣ ማሊያውን ማስረከብ ነው ያለብሽ የእውነት ለመናገር ማለት ነው። ትናንትና ለማንቸስተር ዩናይትድ ደጋፊ ይሄ ምን ማለት እንደሆነ ማሰብ ነው። ጀመር ነው እንጂ አላበቃንም። መልእክት አስደምጠን ደግሞ ተመልሰን በሌላ አቅጣጫ ነገሩን ደግሞ ለማየት እንሞክራለን። እናንተ ግን ምን ተሰማችሁ? ይህንን ወሬ አሁን ስንነግራችሁ የነበረውን ትላንት ያያችሁትን ነገር ርዕስ ስጡት ብንላችሁ ምን ትላላችሁ? በኩራት ስሜት በዓልን ማክበር ለአርሰናል ደጋፊ ብቻ ይሁን ያለው ማን ነው? የዩናይትድ ደጋፊም በኩራት ፋሲካን ያከብራል። ትላንት የሆነው ከማኩራት በላይ ነው። አጥንት ቺርስ እያረጋችሁ አክብሩት ነው የምንለው። በእውነት 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 በጣም እንኳን ኳስ ወደድኩ፣ እንኳን እንጀራዬ በኳስ ዙሪያ ሆነ። እኔ አልወድም ታውቂያለሽ፣ ብዙ ጊዜ ተናግሬያለሁ። እንዲህ ያለ ለመግለጽ የሚከብድን
ነገር ካየው በኋላ ፕሮግራም ባይኖረኝ ነው የምመርጠው ነኝ። እስቲ ልረጋጋ፣ እስቲ ላስብ፣ እስቲ ስሜቱን ዝም ብሎ ኢንተርናላይዝ ላድርገው አይነት ስሜት ነው ያለኝ። ለምሳሌ ባርሴሎና ከፒኤስጂ ጋር ከተጫወቱ በኋላ ያንን አይተሽ ምን ብለሽ ታወሪዋለሽ? ለመግለጽ ከባድ ነው። እኔ ጨነቀኝ ትናንትና፣ የእውነቴን ነው የምነግርሽ። የሚሆነውን ነገር እያየሁኝ ምንድነው ዋስኮይንጎን ለማለት አንድ ወዳጄ ጋር እኮ ደወልኩ፣ ሌሊት ምናምን ተኝተህም ከሆነ የራሱ ጉዳይ ብዬ ነው የደወልኩለት እኮ። ዋስኮይንጎን እሱም ዋስኮይንጎን ይለኛል። የእውነቴን ነው የምነግርሽ። አሁን ሌሎች ሰዎች በሶሻል ሚዲያ ላይ ሪያክት ያደረጉትን ነገር ደግሞ ምናልባት እያነሳ ነው እሱን መሰረት አድርገን የምንነጋገር ከሆነ ይገባኛል ስሜታቸው ምን አይነት እንደሆነ ማለት ነው። እና እግር ኳስ ውብ ነው። እግር ኳስ የሚደንቅ ነገር ነው። የሚሰጠው የማያልቅበት እግር ኳስ ነው። ማንቸስተር ዩናይትድ በአስገራሚ ውጤት በአስገራሚ ድል this is a real comeback. It is not comeback. It is comeback. ይሄ ነው ሮማንታዳ ማለት ሌላ አይደል? ይሄ ከባድ ነው። ይሄ ከባድ በትክክል እጅ ለመስጠት በቃ ሳያልቅ በኦልድ ትራፎርድ ሳያልቅ የሚያልቅ ነገር የለም ብለው አሞሪም የተናገሩት በትክክል በቃ ኤክስፕሌን የሚደረገው በዚህ መንገድ ነው በተግባር። አሁን ከዚህ ወዴት ይሄ ወዴት ያንደረድራቸዋለን ደግሞ መለስ ብለን እናነሳ እንሞክራለን። ያው እዚህ ሀገር በጣም ብዙ ደጋፊ ያላቸው አርሰናል እና ማንቸስተር ዩናይትድ ይሄንን ወቅት አንገት ቀና የሚያደርጉበት እንዲሆን እግር ኳስ ፈቀዳለች። ኤንጆይ ዩር ሞመንት ነው የምንለው። ለማንኛውም It's on here now. The goalkeeper's beaten and South Africa have done